የመንግስት ሀብት የደሃው ህዝብ ነው። ቤት በኩል በአብዮት በኩል ዛሬ ጭቁኑ ህዝብ ነው መንግስት። ትላንትስ የሚል ጥያቄ አንስቶልሃል? አይ ምን ትላንትማ ማን ደሃውን ማን ዞር ብሎ ያዋል ብሎ ነው ጌታዬ። እና ትላንት የበላው የደሃው ስላልሆነ አያስጠይቅህም? ጓድ ንጉሴ የደሃው ካልሆነስ እያለ መቶ አለቃ የደብዳቤውን ነገር ተው ነው። የምን ደብዳቤ? ጠበቃው ያደባበት። ምን ያደባል? ባለፈው ስልጠና እኮ የአቃቤው ምሽግ አያያዝ ተሻለ። አየር ኃይሎች ይበራሉ እንጂ ምሽግ መያዝ አይችሉም እኮ። አየነው እኮ። ምነው ሳቅህ? የት ጠፋ ነው? ወይንስ በንጉሱ ጊዜ ደሃውን ቅርጥፍ አልገ ስላልበላ ቆጨ? ወይ ከምኑ ላይ ይበላል ብለው ነው ጌታዬ? የድሮ ደሃ እኮ ስጋው ተበልቶ ባጥንቱ የቀረ ነው። እንደ ዛሬ አብዮታዊ ደሃ ወዝ የለውም። ከእሱ ላይ ነበር ሙክት ስትወስድ የነበረው? አይ አንድ ጊዜ እኮ ነው። እሱም ሰውየው ካልተቀበልከኝ ራሴን አጠፋለሁ አለ። ጭም ደግሞ የሰው ነፍስ በእጅ አንድ ነገር ከሚሆን ብዬ ነው። ምን ሆንክ ብሎ ነው? አይ የመሬት ጉዳይ ነው። የመሬት ጉዳይ ምንድን ነው? አማቼ መሬቱን ከሚወስደው እችን ሙክት ያዝና መንግስት እንዲወርሰው አስፈርድልኝ ብሎ ነው። ያው እኔ ቆሜ እሱ አይበላትም አይነት ነገር። አማሹ ሶሰንክለት ወደ ውሳኔ ሲሄድ መቶ አለቃ ያቀረብከውን ህዝቡ መከሰስ አለበት የሚለውን ሐሳብን ተቀብየዋለሁ። አመሰግናለሁ ጓድ ሻለቃ ዳኛ። ጌታዬ ጭቁኑን ምስኪኑን ህዝብ ብረት ቤት ውስጥ እሱም ማሰብ የነበረብህ በፊት ነው። ሙክትን ከመጋጥህ በፊት ነበር እሱም ማሰብ። ደግሞ ህዝቡን አላጠብነውም ይላል። አላጠብነውም አጥንት ውስጥ የሚቀር ድረስ ግጠህ ስታበቃ አላጠብነውም። አንተ ተከሳሽ ወደ ማረፊያ ቤት ትመለስና አቃቤ ከህዝቡ ጋር አብሮ ይከሳል። ህዝቡ መከሰስ አለበት የሚለውን ውሳኔ ወስኛለሁ። ፍርዱም የሆነው